ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የነሐሴ 7 ቀን 2018 ዓ.ም የጣና ቴሌቪዥን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። በመጀመሪያ ከኛ በላይ ስርዓቱን የተረዳው የለም ያሉ የኮማንዶ አባላት ወጥተው ፋኖን መቀላቀላቸው ተገልጿል። በዛሬው ዕለት ብቻ ከ10 በላይ የአየር ወለድ ኮማንዶ አባላት መቀላቀላቸው በተመለከተ የሰጠውን መረጃና ከአባላቱ የሰሙ ምስክርነቶችን እናቀርብላችኋለን። በሌላ በኩል የሰራነው አንድነት ወደ ኋላ የሚንሸራተት አይደለም ያለው የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ አንደኛ ኮር ዋና አዛዥ አርበኛ ምኑ አለማንተ የሰጠው መልእክትና ስለ አንድነት ትግልና ታሪካዊ ኃላፊነት የገለጸውን ሐሳብ እንመለከታለን። በሌላ በኩል እኛ ከታሰረን እናንተ በህይወት አትኖሩም የሚል ዛቻ እንደደረሰባቸው የሚናገሩ የሟች ቤተሰቦች ያቀረቡትን ምስክርነትና በአካባቢው የተፈጠረውን ውጥረት በዝርዝር ተመልክተነዋል። በመጨረሻም የጽምዶን ጥምረትና የደጋፊዎቹን ታሪካዊ ስህተት በተመለከተ ሰፊ የትንታኔ ዘገባ አዘጋጅተናል፣ ይደመጣል። እነዚህንና ሌሎች ዜናዎችን አካተናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ከኛ በላይ ስርዓቱን የተረዳው የለም። ኮማንዶ አባላቱ የኦህዴድ ብልጽግና ሰራዊት በየጊዜው እየፈረሰ ፋኖን መቀላቀሉን ቀጥሏል። በዛሬው ዕለት ብቻ ከ10 በላይ የብልጽግናው አየር ወለድ ኮማንዶ አባላቱ ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የተለያዩ ኮርና ክፍለ ጦሮችን የተቀላቀሉት የብልጽግናው ሰራዊት ኮማንዶ አባላቱ የመንግስትን ባህሪ ከኛ በላይ የሚረዳው ሰው ያለ አይመስለንም። ስርዓቱ ምን ያህል ጨካኝ ዘረኛና አረመኔ መሆኑን ከውስጡ ሆነን አይተነዋል። በሰራዊቱ ውስጥ ያለው ዘረኝነት፣ የሚሰጠን የግዳጅ ስምሪት ልዩነትና የሚነገረን የግዳጅ ዘመቻ መመሪያ የምንዋጋው ከኢትዮጵያውያን ወገኖቻችን ጋር ሳይሆን ከአልሸባብ ጋር እስከሚመስለን ድረስ የመንግስትን ጥላቻ ያየንበት ነው ብለዋል። የኮማንዶ አባላቱ አክለውም መንግስት በአማራ ህዝብ ላይ ያለው ጥላቻና የበቀል ፍላጎት ከ5 ዓመት በፊት ሰሜን ዕዝን ከጀርባ ወግተው ከጨረሱት የህወሓት መሪዎችን ከሚጠላበት በላይ ነው። አማራውን የሚጠላው ህወሓት ያንን የመሰለ ክህደት ፈጽሞበት ርኅራኄ ያደረገ መንግስት በዚህ መጠን አማራውን የሚጠላበት ምክንያትና የሚያስተላልፈው የግዳጅ ስምሪት ይደንቀን ነበር። በዚህ ልክ አማራው ላይ የሚዘምትበት መንግስት ምን ስላደረገው ነው ብለን ስንጠይቅ ከህዝቡ የምናገኘው ጥፋት የለም። ጭራሽ አማራ ህዝብ ከመንግስት ጋር ባይስማማ እንኳን በአገር አንድነትና በተቋማት ህልውና ላይ የሚያምን ጨዋ ህዝብ በመሆኑ አሁን ብልጽግና የሚከተለው መንገድ ለአማራ ህዝብ አይገባውም ሲሉ ተናግረዋል። የኮማንዶ አባላቱ ሲናገሩም የመንግስት ሰራዊት ተዳክሞ የቀረው ቴክኖሎጂው ብቻ ነው። ፋኖ ደግሞ ከመንግስት ቴክኖሎጂ የተሻለ የህዝብ ድጋፍና የሰራዊቱ የውጊያ ዓላማ አለው። እነዚህን ሁለት አቅሞቹን አቀናጅቶ ከታገለ ከኛ በኋላ የሚመጣው የሰራዊቱ ቁጥር ከፍተኛ ነው፣ የኛ አለቆችም አይቀሩም በማለት መልእክት አስተላልፈዋል። የብልጽግናው ኮማንዶ ሰራዊት አባላት ሸዋ ጠቅላይ ግዛት አሳምነው ዕዝን የተቀላቀሉት አጼ ምኒልክ ክፍለ ጦር፣ አጼ ዳዊት ክፍለ ጦር፣ ንጉሥ ሳህለ ሥላሴ ኃይለ ማርያም ማሞና ራስ አበበ አረጋይ ክፍለ ጦርን ተቀላቅለዋል። የኮማንዶ አባላቱ ፋኖን የተቀላቀሉት ከፍተኛ ወታደራዊ መረጃዎችንና ሙሉ ትጥቃቸውን በመያዝ ነው። የኮማንዶ አባላቱ ሸዋ ጠቅላይ ግዛት አሳምነው ዕዝን ሲቀላቀሉ በአንድ ሳምንት ውስጥ ለሁለተኛ ጊዜ ሲሆን ጠቅላላ ድምራቸውም ከ30 በላይ ደርሰዋል። ይህ የሰራዊት መኮብለል ያሳሰበው የኦህዴድ ብልጽግናው ስርዓት በሰራዊት ምልመላ ስልጠናና በግዳጅ ስምሪት ላይ የሚታዩ ድክመቶች ተጠንተው እንዲቀርቡለት መመሪያ ማውረዱን ከ2 ቀናት በፊት መዘገባችን ይታወሳል። የሰራነው አንድነት ወደ ኋላ የሚንሸራተት አይደለም። አርበኛ ምኑ አለማንተ የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጀነራል ቫንታ ባት አንደኛ ኮር ዋና አዛዥ አርበኛ ምኑ አለማንተ የጎንደር ህዝብና ታጋዮች አባቶቻቸው ያስረከቧቸውን አደራ በመወጣት የማይደለዝና የማይጠፋ ታሪካዊ ስራ መስራታቸውንና በሂደቱም ስር ነቀል ለውጥ ማምጣታቸውን ለጣና ቴሌቪዥን ተናግሯል። የኮር አዛዡ አርበኛ ምኑ አለማንተ እንደገለጸው ህዝቡ ከዚህ በኋላ በምንም አይነት መልኩ ወደ መደናገር ውስጥ መግባት እንደሌለበትና ግራ መጋባት እንደማይገባው አብራርቷል። እኛ ታሪክ የሰሩት የአባቶቻችን የአጼዎቹ ልጆች ነን ያለው አርበኛ ምኑ አባቶቻችን ያስረከቡንን አደራ በማስቀጠል የማይሰረዝና የማይደለዝ ስር ነቀል ለውጥ ማምጣታቸውን አጽንኦት ሰጥቶ ተናግሯል። ይህ የተገኘው አንድነት በቀላሉ እንዳልሆነና በርካታ ውጣ ወረዶችን፣ አድካሚና ሰልቺ ሂደቶችን እንዲሁም ውስጣዊ ልዩነቶችንና ለመግባባቶችን አልፎ የመጣ መሆኑን የገለጸው አርበኛው ብዙ ዋጋ ከፍለን ነው ያንን አንድነት ያመጣ ነው ብሏል። አዛዥ
አዛዡ አባቶቻችን ያስረከቡንን ጎንደር በክብሯ በወርዷና በስፋቷ ወደፊት ለማስቀጠል እንዲሁም የህዝቡን ድምጽ ለመስማትና ጥያቄውን ለመስማት በርካታ መስዋዕትነት መከፈሉን ገልጿል። በቅርቡ ስለሚሰጡት መግለጫዎች ሲያብራራም መግለጫዎቹ ትክክል እንዳልሆኑና ምንም አይነት ውጤት እንደማያመጡ ጠቁሟል። አክሎም የተገኘውን አንድነትና የተሰራውን ስራ ሌሎች አካላት እንደነሱ ደክመው ባይሰሩትም እንኳ ተቀብለው መሄድ እንዳለባቸውና ይህም ግዴታ መሆኑን ገልጿል። በመጨረሻም የተሰራው አንድነት ከአንድነትም አልፎ ወደፊት አንድ እርምጃ የተራመድንበትና ለውጥ የመጣበት ሂደት በመሆኑ የሚነቃነቅ የሚፈርስ ወይም ወደኋላ የሚንሸራተት እንዳልሆነ ያረጋገጠ ሲሆን ህዝቡ በወጡ መግለጫዎች ሳይደናገር ሂደቱ ትክክል በመሆኑ ወደፊት የሚቀጥል እንጂ ወደኋላ የሚመለስ ጉዳይ አለመሆኑን መረዳት እንዲችል አስገንዝቧል። መልካም። እዚህ በኋላ ህዝባችን ምንም አይነት መደናገር ውስጥ መግባት የለበትም ብዬ አምናለሁ። ደግሞም የለበትም። እኛ ታሪክ የሰሩት የአባቶቻችን ልጆች ነን። የነገስታቶች ልጆች ነን። የታሪካዊ ጎንደር ልጆች ነን። አባቶች ያስረከቡንን ስራ ነው የሰራ ነው። እኛ የአፄዎቹ ዘር ከአባቶች ያየነውን ስራ ነው የሰራ ነው። በዚች ታሪካዊ ቀንም የማይሰረዝ የማይጠፋ የማይደለት ስራ ነው ሰርተን የመጣ ነው። ቦታው ላይም ተገኝተን ስር ነቀል ለውጥ ነው ያመጣ ነውና በለውጡም ህዝቡ መደናገር የለበትም። በአንድነቱም ወደ ኋላ የምንመለስ መስሎ የሚታየውም ህዝብ መኖር የለበትም። የእውነት ለመናገር ብዙ ዋጋ ከፍለን ያን አንድነት ያመጣ ነው። ብዙ ዋጋ ተከፍሏል። አድካሚ ነበር፣ አሰልች ነበር፣ ልዩነቶች ነበሩ፣ አለመግባባቶች ነበሩ። ከነዚህ ሁሉ ውስጣዊ ችግሮች ወጥተን የመጨረሻው ላይ ውጤት የደረስን በአንድነታችን ላይ ነው። እኛም ደግሞ የደገምነው የአባቶቻችን ታሪክ ነው። አባቶች የሰጡንን ጎንደር በክብሯ በወርዷ በስፋቷ ወደፊት ለማስቀጠል በክብሯ ለመመለስ ብዙ ውጣ ውረዶችን አሳልፈን ሰርተናል እና ወዲያውኑ አንድነቱንና ውህደቱን እንደፈጸምን ብዙ መግለጫዎችን እናይ ነበር። ግን ትክክል ነው ብዬ አላምንም። ውጤትም የሚኖረው አይደለም። አንድነት ተገደን መቀበል መቻል አለብን። ደግሞም ቦታው ላይ ተንከራተን ዋጋ ከፍለን ጠላትን ጋር ሌላውን ጋር ጭምር ተናንቀን የሰራነውን አንድነት እንደኛ ደክመው ባይሰሩም የሰራነውን መቀበል መቻል አለባቸው። ይሄ ግዴታ ነው። በዛች ታሪካዊ ቀን ተገኝተን እንደዛ አይነት ታሪካዊ ስራ እየሰራን እኛ ነን። ሌላ ማንም አላደረገውም። እኛ ደግሞ የአባቶቻችን ልጆች ስለሆነ ነው። ጎንደርም ከክብሯ ከማንነቷ ዝቅ ብላ ማየት መቻል የሚያስቀይም ነገር አልነበረም። ብዙ እንኳን ባንጎዳም በሰዓቱ ብዙ ነገር ተጎርተን ያን አንድነት አምጥተናል። እዚህ በኋላ የሚነቃነቅ የሚፈርስ ወደኋላ የሚንሸራተት አንድነት አይደለም የሰራ ነው። ከአንድነቱም ወዲህ አንድ ኢንች ወደፊት የተራመድንበት ለውጥም ያመጣንበት ሂደት ነውና እንደው በወጣው መግለጫም መደናገር የሌለበት ህዝብ መኖር መቻል አለበት ብዬ ነው የማምነው። ሂደቱም ትክክል ስለሆነ የሚቀጥልም ነው። ወንድም አለም ወደኋላ የምንመለስበት ጉዳይ አይደለም። ጣና ቴሌቪዥን ከአርበኛ ምንዋለም አንተ ጋር ያደረገው ሙሉ ቃለ ምልልስ በምሽቱ ዜናችን እንድትከታተሉ እንጋብዛችኋለን። እኛ ከታሰረን እናንተ በሕይወት አትኖሩም። ካድሬዎች የገዳይ ክፉ እንዲሉ የብልጽግናው ስርዓት የአማራን ህዝብ በተገኘበት ሁሉ መግደል የያዘውን እቅድ ከፈጸመ በኋላም በሟች ቤተሰቦች ላይ እንደገና ተጨማሪ ግፍ እየፈጸመ መሆኑ ተጋለጠ። የወረዳው ካድሬዎችን በሟች ቤተሰቦች ላይ ባስተላለፉት ዛቻ እኛ ከታሰርን የእናንተ ህይወት ያበቃለታል ብለው እንደዛቱባቸው ተናግረዋል። ተመስገን ጌታቸው፣ ይታገሱ አስግደውና ግዛው ግርማ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸው ይታወሳል። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን አበሽጌ ወረዳ በስርዓቱ ኃይሎች የተፈጸመው ይህ ኢሰብአዊና ዘግናኝ ድርጊት በብዙዎች ዘንድ ቁጣና ተቃውሞ ያስከተለ ሲሆን አሁን ደግሞ እነዚሁ ግፈኛ የስርዓቱ ካድሬዎች የሟች ቤተሰቦቻቸውን በገንዘብ በሽምግልናና በመሬት እያባበሉ እንዲሁም አልፎ ተርፎ እያስፈራሩ መሆኑ ታውቋል። ገዳዮች የሟች ቤተሰቦችን በገንዘብ በሽምግልና እንዲሁም በመሬት ስጦታ እያባበሉ ይገኛሉ።
ከዚህም በተጨማሪ ጥፋተኞቹ በሕግ ከተጠየቁ በህይወት መኖር እንደማይችሉ ቤተሰቦችን እያስፈራሯቸው ነው በማለት አንድ ስሜ አይጠቀስ ያሉና ድርጊቱ ሲፈጸም ዝም ብሎ መመልከት ህሊናዬ አልፈቀደም ያሉ የመንግስት የመረጃ ምንጭ ነግረውኛል ሲል መሰረት ሚዲያ ዘግቧል። በተለይም ለሟች ቤተሰቦች የሞቱበትን ምክንያት አናውቅም፣ መንግስት አልገደላቸውም በሉ፣ ያሊያ ግን እኛ ከታሰረን እናንተው ትሞቷታላችሁ በማለት ቀጥተኛና ከባድ የሞት ዛቻ እያቀረቡባቸው እንደሆነ እኒሁ ምንጫችን ተናግረዋል። አንደኛው የአካባቢው ነዋሪ እንደተናገሩት ገዳዮቹ የሟቾችን አስከሬን ወደ ትውልድ ቀያቸው ዳኖ ቀበሌ ወስደው በመጣል ማንም ሰው አስከሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበር ብለው ቃላቸውን ሰጥተዋል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ በሰጡት ጋዜጣዊ መግለጫ ደግሞ በጉራጌ ዞን አበስኪ ወረዳ ዋልጋና ዳርጌ አካባቢ ከተለያዩ ጽንፈኛ ቡድኖች ጋር በመቀናጀት ጫካ የገቡና ራሳቸውን ቀስ በቀስ ፋኖ እያሉ የሚጠሩ ሽፍታዎች መኖራቸውን አስታውቀዋል። ኃላፊው አክለውም እነዚህ አካላት በኦሮምኛ ከምባተኛ እና በሌሎች ቋንቋ ተናጋሪዎች ላይ ብሔር ተኮር ጥቃት ሲፈጽሙ እንደነበር ተናግረው መንግስት እነዚህ ቡድኖች ከድርጊታቸው እንዲታቀቡ ከህብረተሰቡ ጋር ውይይት ማድረጉንና የሰላም አማራጭ መቅረቡን የጸጥታ ቢሮው አስታውቋል። አማራጩን የተቀበሉት የተሃድሶ ስልጠና ተሰጥቷቸው ወደ ህዝቡ እንዲቀላቀሉ ሲደረግ መንግስት ያቀረበውን የሰላም አማራጭ አንቀበልም ባሉትና በግድያ ላይ በተሰማሩ ሽፍታዎች ላይ ግን ህግን የማስከበር እርምጃ መውሰዱን ተናግረዋል። መንግስት የሚወስደው እርምጃ ብሔርን የለየ ነው ተብሎ በሐሰተኛ ሚዲያዎች የሚሰራጨው መረጃ ከእውነት የራቀና የክልሉን መልካም ገጽታ ለማጠልሸት ያለመ መሆኑን ያስተባበሉት የብልጽግናው ሹም ሶስቱ ወጣቶች ስለመገደላቸው ቀጥተኛ ማስተባበያ ግን አልሰጡም። የጽምዶ ጥምረትና የጽምዶ ደጋፊው ክንፍ ታሪካዊ ስህተት፣ የአማራ ሊቃን ታሪካዊ ኃላፊነትና ጥሪ፣ የፋኖ የወደፊት የቤት ስራ። በቀይ ባህርና በምስራቅ አፍሪካ ቀንድ የሚታየው የፖለቲካና ወታደራዊ አሰላለፍ ከተለመደው የመርህና እምነት አንድነት ይልቅ በወቅታዊ ስትራቴጂካዊ ስሌትና በህልውና ፍላጎት ላይ የተመሰረተ ሆኗል። በታሪክ አጋጣሚ ደርግን የጣሉ ቢሆንም ከደርግ ውድቀት ማግስት በአስከፊው የባድመ ጦርነትና በቅርቡ በሰሜን ግጭት ደም የተቃቡት ሻዕቢያና ህወሓት ዛሬም ቢሆን እርስ በርሳቸው ለበቀል የሚፈላለጉም የቋሚ ጥላትነት ምሳሌዎች ናቸው። ሆኖም በሪል ፖለቲካ መርህ መሰረት ሁሉም ኃይሎች የጋራ ጥላታቸውን ማዳከም ለቀጣዩ እርምጃቸው መንገድ እንደሚጠርግ ያምናሉ። ሻዕቢያ ብልጽግናን እንደ ዋና የሉዓላዊነትና የአሰብ ስጋት በመቁጠር ብልጽግና ከወደቀ በኋላ ህወሓትን በቀላሉ ማሸነፍና ማንበርከክ ይችላል የሚል ስሌት ይነሳል። ህወሓት በበኩሉ ይህን አጋጣሚ በመጠቀም የብልጽግናን መንግስት በማፍረስ አገርን በመበተን የአማራ አጽመ ርስት የሆኑትን ወልቃይት ጠገዴና ራያን ወሰን በማስመለስና ታላቋ ትግራይን ህልም በማሳካትም አቅም ካገኘ ሻዕቢያ ጋር እስከ መጨረሻው ለመፋለም ካልሆነ ክልላዊ ምሽጉን አጠናክሮ ለመቀጠል ያሰላል። ይህ ሆድ ሲያውቅ ዶሮ ማታ የሆነ ጊዜያዊ ትስስር በጥበብና በፖለቲካ ሴራ የበሰሉ ኃይሎች የረጅም ጊዜ ስሌት ውጤት ነው። በተቃራኒው በወታደራዊና በፖለቲካ ትንታኔዎች ዘንድ እንደሚነሳው በፋኖ በተለይም በተበታተንና አንድነት በሌለው ክንፍ በቅማንት ኮሚቴና የአገው ሸንጎ የጽምዶ አካል መሆን እንደ ህወሓትና ሻዕቢያ አይነት ጥበብ የተሞላበት ስትራቴጂካዊ ስሌት ውጭ የሆነም ታሪካዊ ስህተት ተደርጎ ይወሰዳል። እንደ ፖለቲካ ተንታኙ ሐሳብ ከሆነ ይህ ስብስብ ግልጽ የሆነ የተቀናጀ የፖለቲካ ጥያቄም የተዋቀረ የመሪነት ሰንሰለትና የረጅም ጊዜ ወታደራዊ ግብ የሌለው በመሆኑ የአማራ ህዝብ ህልውናና የታሪክ የበላይነት የሚጎዳ እንጂ የሚጠቅም አደረጃጀት አይደለም ይላሉ ተንታኙም። ለህወሓትና ሻዕቢያ አልፎም ኢትዮጵያ ላይ ፖለቲካዊ ፍላጎት ላላቸው የውጭ ኃይሎች ተላላኪነት የተጋለጡ አደረጃጀቶች የአማራን ህዝብ ትግል አቅጣጫ የሚያሳስት የህዝቡን የቆየ ታሪካዊና ባህላዊ ክብር የሚነካም የአማራን ህዝብ አንገት የሚያስደፋ እንዲሁም የፖለቲካም ሆነም ወታደራዊ ትርፍ የማያስገኝ ከንቱ ድካም ነው ይላሉ ተንታኙም። በሁለቱ አሰላለፎች መካከል ያለው መሰረታዊ ልዩነት የወደፊት ውጤታቸውን ይወስነዋል።
ሻዕቢያና ህወሓት አንዱ ሌላውን ተጠቅሞ ለመጣል የሚያደርጉት ድብቅ ውጊያም ወደፊት ሊያስከትል የሚችለውን አሰቃቂ ፍልሚያ እያሰቡ የሚንቀሳቀሱም የፖለቲካ ቁማር ሲሆን የፋኖ ቅማንት አገው መጣመር ግን የገዛ አቅምንና የጥላትን ፍላጎት ያላገናዘበም ውስጣዊ አንድነትን የሚሸረሽርና የትግሉን ዋጋ የሚያስከፍል አቋራጭ መንገድ ነው። በጥቅሉም በቀጠናው የሚካሄደው ስትራቴጂካዊ እንቅስቃሴ የሚያሳየው በሴራና በስሌት የተቃኙ ህብረቶች ረጅም ርቀት ለመጓዝ በሚዘጋጁበት መድረክ ላይ ያለ ጥናትና ያለ አቅም የሚደረግ ስሜታዊ ጥምረቶች ለታሪካዊ ውድቀትና ለወገን አንገት ማስደፋት ዳረጎት መሆናቸው ነው። በሌላ በኩል ጦርነቱ በአማራ ምድር ላይ መካሄድ ለአማራ ህዝብም ሆነ በዚሁ ጥምረት ውስጥ ለገባው የፋኖ ክንፍም እጅግ ከባድና ዘርፈ ብዙ ኪሳራዎችን ያስከትላል። የጦር ሜዳ በራስ ጓዳ መሆን ሌሎች ኃይሎች የየራሳቸው ምድር ከውድመት ጠብቀው የጥፋቱን በትር በአማራ ምድር ላይ እንዲያሳርፍም ያደርጋል። ይህ ሁኔታ በንብረት፣ በሰብአዊ፣ በፖለቲካ፣ በወታደራዊ መስኮች የሚያስከትለው ኪሳራም በፋኖ በቅማንትና በአገው ኃይሎች የተገመገመ ሳይሆን በተሸጡ የሰራዊቱ አመራሮች ፍላጎት ብቻ የተወሰነ ነው። ጦርነቱ ባለበት ምድር ፋብሪካዎች፣ ትምህርት ቤቶች፣ ሆስፒታሎች፣ የመንገድና የግብርና መሰረተ ልማቶች በሙሉ መውደማቸው የማይቀር ነው። የአማራ ክልል የኢኮኖሚና የምርት አቅም ከበርካታ አስርት ዓመታት ወደ ኋላ ይመልሰዋል። ይተሞክሮም በወራሪው ህወሓት የመጀመሪያው ጦርነትም ተመልክተነዋል። የጦርነቱ ቀዳሚ ሰለባና ገፈት ቅማሽ የሚሆነው ንጹህ የአማራ ህዝብ ነው። በሚሊዮን የሚቆጠር ይፈናቀላል፣ ለከፋ ረሃብና ሰብአዊ ቀውስ ይጋለጣል። ወጣቶችም የሌሎች ኃይሎችን ስሌት ማራመጃ በመሆን በከንቱ ያልቃሉ። በጥምረቱ ውስጥ ያለው የፋኖ ክንፍ ታሪካዊ ጥላት ከተባሉ ኃይሎች ጋራም በማበር ጦርነትን ወደ ገዛ ህዝቡ መንደር በማምጣት ከህዝቡ ዘንድ ከፍተኛ ተቃውሞና ውግዘት መግጠሙ የማይቀር ነው። የነበረው የሞራል የበላይነትና የህዝብን አመኔታ ሙሉ በሙሉ ያጣል። ያኔ ለአማራ ህዝብ ወይስ ለህወሓትና ሻዕቢያ እየታገለ መሆኑን በራሱ ወገን ደም ይረዳል። ያኔ እያጨበጨበ ወደማይመለስበት ጉድጓድም በገዛ እጁ ይገባል ይላሉ ተንታኙም። ይህ የአማራ ህዝብ አጽመ ርስት የካደም እስራኤልና ሩሲያ ለርስታቸው ብለው ከዓለም መንግስታት ጋር ደም በሚፋሰሱበት ዘመን ርስትን በቁራሽ መሬት ለፈረጁት የፋኖ ክንፍ ጉምቱ አመራሮች የራሱ የሆነ የጠራ ፖለቲካዊ ማዕቀፍና ጠንካራ የመደራደር አቅም ስለሌለው የሌሎች ኃይሎች የፖለቲካ ፍላጎት አስፈጻሚ ከመሆን አያልፍም ብለዋል። የፖለቲካ ቸዝ ላይ እንደ መጠቀሚያ ፓውን ሆኖ ከማገልገል ውጭ ምንም አይነት ትርፍም የለው ሲሉ ይጨምራሉ። በተጨማሪም በአማራ ፖለቲካና ወታደራዊ ኃይሎች መካከል ያለውን ልዩነት በማስፋት እርስ በርስ እንዲጋጩ ያደርጋል። ይህ ለቀጣዩ ኃይሎች ክፍተቱን ተጠቅመው ክልሉን በቀላሉ በበላይነት እንዲቆጣጠሩ በር ይከፍትላቸዋል። በተጨማሪም አጋር የተባሉ ኃይሎች የራሳቸው ጦርና ግዛት በመቆጠብ ይህንን የፋኖ ክንፍ እንደ ግንባር ቀደም አጥቂ ተዋጊ ሊጠቀሙበት ይችላሉ። በዚህም ዋነኛው የአማራ ወታደራዊ አቅም ያሟጥጣል ብለዋል። ጦርነቱ በራስን ግዛት በሆኑም የክልሉን ወታደራዊ ምሽጎችና የተፈጥሮ መከላከያዎችን በቀላሉ ለሌሎች ኃይሎች ክፍት ያደርጋል። የጦር ሜዳው የተቆጣጠሩ ኃይሎች በሂደት መሳሪያውንም ሆነ ስትራቴጂካዊ መሬቱን በበላይነት ሊቆጣጠሩ ይችላሉ። በአጠቃላይ የጦርነቱ አውድማ አማራ ክልል መሆኑም ሌሎች ኃይሎች የራሳቸውን የፖለቲካና ወታደራዊ ትርፍም በዜሮ ኪሳራ ሲያሰሉ፣ አማራው ግን የሰውም የንብረት የታሪክና የሞራል ዕዳ ከፋይ ሆኖ እንዲቀር ያደርገዋል። ይህ ውስብስብ አውዳሚና የህዝብ ህልውና የሚፈታተን ስትራቴጂካዊ ቀውስ ለመቀልበስ የክልሉ ልሂቃን ምሁራንና ሚዛናዊ የፖለቲካ ኃይሎችም ከስሜታዊና ከቡድንተኝነት በጸዳ መልኩም ጥልቅ የቀጠናዊ ጂኦፖለቲካ ተለዋዋጭነትን ያገናዘበ አስቸኳይ እርምጃ መውሰድም ይጠበቅባቸዋል። መፍትሄዎች የፖለቲካ የወታደራዊና የስትራቴጂካዊ ኮሚኒኬሽን ስራዎችን በአንድ ላይ አቀናጅቶ መምራት የሚጠይቁ ናቸው። ዋና ዋናዎቹ የመፍትሄ አቅጣጫዎች በማለት ተንታኙ የሚከተሉ ነጥቦችን አስቀምጧል። የተበታተነና የተለያዩ ፍላጎቶች የሚያራምዱትን የትጥቅ ኃይሎችም ፋኖን ጨምሮ በአንድ ጠንካራ የጠራና ህዝባዊ መሰረት ባለው የፖለቲካ ራዕይ ስር ማሰባሰብ ግድ ይላል። ወታደራዊ እንቅስቃሴዎች በፖለቲካ ስሌት እንጂ በግለሰቦች ጀብደኝነት እንዳይመሩም አንድ ወጥ የሆነ ሰንሰለትና የፖለቲካ አመራር መፍጠር መሪነት የሌለው የትጥቅ ትግል ለሌሎች ኃይሎች መጠቀሚያ ከመሆን
አልፈም። መሬት ላይ ያለው እውነታ የቀይ ባህርና የአፍሪካ ቀንድን የኃይል ሚዛን ያገናዘበ እንዲሁም የህዝብን ትክክለኛ የህልውና ጥያቄ የማያንጸባርቅም ዲጂታልና መደበኛ ሚዲያ ስትራቴጂ መቀየስም እጅግ አስፈላጊ ነው። ቅረርቶን፣ ሽለላንና ሌሎች ብሔርን ጥላት የሚያደርጉም ትርክቶችን በማስወገድ ከሌሎች ኢትዮጵያ ህዝቦችና ሚዛናዊ የፖለቲካ ኃይሎች ጋር የሚያግባባ ፖለቲካዊ ቋንቋም መጠቀም ያስፈልጋል። ከማን ጋር መጣመር እንዳለበትና እንደሌለበት በጥንቃቄ መለየት፣ ጊዜው ወታደራዊ ድጋፍን በማየት ብቻ እንደ ህወሓት ወይም ሻዕቢያ ካሉ የረዥም ጊዜ ስትራቴጂካዊ ጥላቶች ጋር የሚደረጉ ስሜታዊና አደገኛ ጥምረቶችን በጥብቅ ማውገዝና ማክሸፍም አስፈላጊ ነው። ትግሉ የዜጎች ህይወት፣ መሰረተ ልማቶች፣ ትምህርት ቤቶችና ሆስፒታሎችን ከጥቃት በሚጠብቅ መልኩ ማዋቀር፣ የትጥቅ ግጭቶችን በከተሞችና በህዝብ መኖሪያ አካባቢዎች እንዳይደረጉም ከፍተኛ ጥንቃቄ ማድረግ፣ የክልሉን የምርት አቅም እንዳይጎዳና አርሶ አደሩ ከእርሻው እንዳይፈናቀል፣ ፖለቲካዊ ትግሉ የኢኮኖሚው ዘርፍ እንዳይሽመደመድ ልዩ የጥበቃ ስትራቴጂ መተግበርም ያስፈልጋል። በአጠቃላይ የክልሉ ሊቃን ከታዛቢነት ወጥተው የተበታተነውን ኃይል ወደ አንድ ጠረጴዛ በማምጣት ፖለቲካዊ አቅጣጫን በምክንያትና በስሌት እንዲመራ ማድረግ ታሪካዊ ኃላፊነት አለባቸው ሲል ለጣና ትንታኔውን ያላኩልን ምሁር ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።